ጤና ይስጥልን። ይህ የስድስተኛ ክፍል ግብረገብ ሞዴል ፈተና ቁጥር 3 ነው። ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 1 የመልካም ጸባይ ወይም ባህሪ ምንነትን የያዘው ፊደል የትኛው ነው? ሀ የሰዎች እምነትና አስተሳሰብ ውጤት ነው። ለ መልካምና ጥሩ ስነ ምግባር መያዝ ነው። ሐመርሃ በአርአያነትና በምሳሌነት በመልካም የሚነሳ ጸባይ መያዝ ነው። መ ሁሉም መልስ ነው። ሁሉም መልስ ነው ካላችሁ ትክክል ነው። መልካም ጸባይ የአንድ ሰው ውስጣዊ እምነት፣ መልካም ስነ ምግባርና ለሌሎች አርአያ የሚሆን ጸባይ ድምር ውጤት ነው። ሁለተኛ ሰዎችን ማክበር የሚያስገኘው ጥቅም ከሚከተሉት ውስጥ ትክክለኛው የትኛው ነው? ሀ ለስኬታማነትና ውጤታማነት ያበቃል። ለ እኛንም ሌሎች ሰዎች እንዲያከብሩን ያደርጋል። ሐመርሃ ሀና ለ መልስ ናቸው። መ መልስ አልተሰጠም። መልሱ ሀና ለ መልስ ናቸው የሚለው ነው። ሌሎችን ማክበር የጋራ ስምምነትን ከመፍጠሩ ባሻገር እኛም በሌሎች ዘንድ እንድንከበርና ለስራችን ስኬታማነት መንገድ ይከፍትልናልና። ጥያቄ ቁጥር 3 የመልካም ባህሪ ወይም ጸባይ ምሳሌ የሆነው የቱ ነው? ሀ በራስ መተማመን፣ ለ ፍቃድን መጠየቅ፣ ሐመርሃ ትሁት መሆን፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። በራስ መተማመን፣ ለሰው ልጅ ዝቅ ማለት ወይም ትህትና እና የሌሎችን ፍቃድ ማክበር ሁሉም የመልካም ስነ ምግባር መገለጫዎች ናቸው። አራተኛ መልካም ባህሪ የብዙ ምክንያቶች ድምር ውጤት እንደሆነ ይነገራል። ከሚከተሉት መካከል የትኛው ትክክለኛ ምክንያት ነው? ሀ ቤተሰብ፣ ለ ጊዜ፣ ሐመርሃ ምርጫ፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ምክንያቱም የአንድ ሰው ባህሪ ከቤተሰብ በሚያገኘው አስተዳደግ፣ በጊዜ ሂደት በሚያገኘው ተሞክሮና በራሱ ምርጫ ወይም ውሳኔ ይገነባልና። አምስተኛ መልካም ባህሪ ወይም ጸባይ ያለው ሰው መገለጫው የሆነውን ምረጡ። ሀ ምልኡነት፣ ለ ታማኝነት፣ ሐመርሃ ምርጫ፣ መ ሀና ለ መልስ ናቸው። ሀና ለመልስ ናቸው ካላችሁ ትክክል ነው። ምክንያቱም መልካም ባህሪ ያለው ሰው የሚናገረውና የሚሰራው አንድ የሆነ ምሉእ እና በሰዎች ዘንድ የታመነ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች የዚህ ተመሳሳይ ቪዲዮዎችን ማግኘት ከፈልጋችሁ ሰብስክራይብ አድርጉ። ተመሳሳይ ቪዲዮዎችን ሌሎች ጓደኞቻችሁ እንዲያገኙት ከፈለጋችሁ ሼር አድርጉ። ምናልባት የፈጠንኩ ወይም የቸኩልኩ ከሆነ አስቁማችሁ ቪዲዮውን መከታተል ትችላላችሁ። እንቀጥል። ስድስተኛ ራስን መቆጣጠር ማለት ምን ማለት ነው? ሀ ስሜትንና ምኞትን መግታት፣ ለ የሌሎችን ንብረት መቆጣጠር፣ ሐመርሃ በራስ መተማመን፣ መ ሁሉም መልስ ናቸው። ስሜትና ምኞትን መግታት ካላችሁ ትክክል ነው። ምክንያቱም ራስን መቆጣጠር ማለት አላስፈላጊ የሆኑ ውስጣዊ ግፊቶችን፣ ስሜቶችንና ምኞቶችን መግዛት መቻል ማለት ነው። ሰባተኛ ከሚከተሉት ውስጥ አንዱ የሐቀኛ ሰዎች መለያ ባህሪ ወይም ጸባይ ነው። የትኛው? ሀ እውነትን መናገር፣ ለ ማጭበርበርን ማበረታታት፣ ሐመርሃ ስህተትን መቀበል፣ መ ሀና ሐመርሃ መልስ ናቸው። መልሱ ሀና ሐመርሃ መልስ ናቸው የሚለው ነው። ሐቀኛ ሰው ምን ጊዜም እውነትን ይናገራል። ስህተትም ሲሰራም በድፍረት ስህተቱን ይቀበላል። ስምንተኛ ከሚከተሉት ምርጫዎቹ ውስጥ የአክብሮት ጽንሰ ሐሳብ ትክክል የሆነው በየትኛው ነው? ሀ ወላጆችንና ታላላቆችን ማክበር፣ ለ ሽማግሌዎችን ማክበር፣ ሐመርሃ ሰውን ሁሉ በእኩልነት ማክበር፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው የሚለው ትክክለኛ መልስ ነው።
ምክንያቱም አክብሮት ለወላጆችና ለታላላቆች የሚሰጥ ብቻ ሳይሆን ሁሉንም የሰው ልጅ በእኩልነት መመልከትንም ይጨምራል። 9ኛ የመልካም ባህሪ ወይም ጸባይ የመላበስ ጠቀሜታው ምንድን ነው? ሀ ግብረ ገባዊነትን ያዳብራል። ለሰላምና ጸጥታ ትልቅ አቅም ይፈጥራል። ሐመሮሃ ስምምነትን ያመጣል። ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ምክንያቱም መልካም ባህሪ በግለሰብ ደረጃ ግብረ ገብነትን ሲያዳብር፣ በማህበረሰብ ደረጃ ደግሞ ለሰላምና ለጋራ ስምምነት መሰረት ይሆናል ማለት ነው። 10ኛ የሐቀኛ ሰዎች መለያ ጠባያት ከምንላቸው መካከል ውስጥ ትክክል የሆነው የቱ ነው? ሀ አለማጭበርበር፣ ሙስናን መውደድ፣ ሐመሮሃ እውነትን አለመናገር፣ መልሱ የለም። አለማጭበርበር ካላችሁ ትክክል ነው። ሐቀኛነት ከታማኝነት ጋር የተያያዘ ስለሆነ ማጭበርበርን እና ሙስናን ይቃወማል። 11ኛ አክብሮት ማለት ምን ማለት ነው? ሀ ትሁት መሆን፣ መታዘዝ፣ ሐመሮሃ ግጭትን ማስወገድ፣ ሀና መልስ ናቸው። ሀና መልስ ናቸው የሚለው ትክክል ነው። ምክንያቱም አክብሮት በትህትና ሰዎችን ማገልገልና ለታላላቆች ወይም ለሕግ መታዘዝን ያካትታል። 12ኛ ራስን ማክበር በተመለከተ የሚገልጸው የትኛው አማራጭ ነው? ሀ በራስ መተማመንና መኩራት፣ ራስን መንከባከብ፣ ሐመሮሃ ሀና መልስ ናቸው። መልስ የለም። ሀና መልስ ናቸው ካላችሁ ትክክል ነው። ምክንያቱም ራስን ማክበር ማለት ስለ ማንነታችን አዎንታዊ ግምት እንዲኖረን ማድረግና አካላዊም ሆነ ስነ ልቦናዊ ደህንነታችንን መጠበቅ ማለት ነው። ጥያቄ ቁጥር 13 ወላጆችን ማክበር መገለጫው ምንድን ነው? ሀ በመታዘዝ፣ እግር በማጠብ፣ ሐመሮሃ በመቆጣት፣ ሀና መልስ ናቸው። መልሱ ሀና መልስ ናቸው የሚለው ነው። ወላጆችን መታዘዝና እንደ ባህላችን የተለያዩ የአገልግሎት ስራዎችን ለምሳሌ እግር ማጠብን መስራት የአክብሮት መገለጫዎች ናቸው። 14ኛ መልካም ጸባይ ወይም ባህሪ ማሳደጊያ ዘዴዎች ከሚከተሉት ትክክለኛውን ምረጡ። ሀ ራስን መቆጣጠር፣ ለሕግ ተገዥ መሆን፣ ሐመሮሃ ሀና መልስ ናቸው። መልሱ አልተሰጠም። ሀና መልስ ናቸው የሚለው ትክክለኛው መልስ ሲሆን ግለሰባዊ ባህሪን ለማሳደግ ራስን መግዛት ሲገባ ለማህበራዊ ህይወት ደግሞ ህግን ማክበር አስፈላጊ ነው። 15ኛ ከሚከተሉት ውስጥ ትክክለኛ የግብረ ገባዊ መዝገበ ቃላት ፍቺ የሆነው የትኛው ነው? ሀ መቻቻል፣ ምግባረ ቀና፣ ሐመሮሃ ግልጸኝነት፣ መልስ አልተሰጠም። ምግባረ ቀና ካላችሁ ትክክል ነው። ምግባረ ቀና የሚለው ቃል በቀጥታ ከመልካም ስነ ምግባር ወይም ግብረ ገብነት ጋር የተያያዘ ፍቺ አለው። 16ኛ ከሚከተሉት ውስጥ ስለ ምልዕነት ትክክል የሆነው የቱ ነው? ሀ ከሌሎች ምክር መጠየቅ፣ ለሌሎች ክብር መስጠት፣ ሐመሮሃ ተለዋዋጭ መሆን፣ ሁሉም መልስ ናቸው። ሁሉም መልስ ናቸው የሚለው ትክክለኛው ምላሽ ነው። ምክንያቱም ምልዕነት ያለው ሰው በባህሪው ቋሚ ነው፣ ሰዎችን ያከብራል፣ እንዲሁም የተሻለ ነገር ለመስራት ምክርን ይቀበላል። 17ኛ ከሚከተሉት ውስጥ አንዱ ህይወታችንን በምልዕነት ለመምራት ይጠቅማል። ሀ በገንዘብ ሀብታም ሆኖ መገኘት፣ የቤተሰቦችን እርካታ መጠበቅ፣
ሐመርሃ ስኬታማ መሆን፣ መ ሐቀኛ መሆንና በራስ መተማመን። ሐቀኛ መሆንና በራስ መተማመን ካላችሁ ትክክል ነው። ምክንያቱም ምልዕነት የሚመጣው ከውስጣዊ ማንነት ነው። ሐቀኝነትና በራስ መተማመን ደግሞ ለዚህ ዋናዎቹ ምሰሶዎች ናቸው። 18ኛ አንድ ሰው ትክክል ነው ብሎ የሚያምንበትን ነገር እንዲተገብር የሚያደርግ ውስጣዊ ችሎታ ምንድን ነው? ሀ በራስ መተማመን፣ ለ ድፍረት፣ ሐመርሃ ሐቀኛነት፣ መ ተጠያቂነት። መልሱ ድፍረት ነው። የታመነበትን እውነት ወደ ተግባር ለመለወጥና ተጽዕኖዎችን ለመቋቋም ግብረገባዊ ድፍረት ወይም ሞራል ከሬጅ ያስፈልጋል። 19ኛ ከሚከተሉት ውስጥ የግብረገብ ምልዕነት ጠቀሜታ ያልሆነው የቱ ነው? ሀ የሀገር እድገት ያፋጥናል፣ ለ ሙሰኝነትን ይቀንሳል፣ ሐመርሃ የትምህርት ጥራትን ይጨምራል፣ መ መልሱ የለም። መልሱ የለም የሚለው ትክክለኛው ምርጫ ነው። ምክንያቱም የተጠቀሱት ሀም ለም ሐመርሃም ላይ ሁሉም የምልዕነት ጠቀሜታዎች ስለሆኑ መልሱ የለም የሚለው ትክክለኛው ምርጫ ይሆናል ማለት ነው። ወደ ጥያቄያችን አጋማሽ ደርሰናል። 20ኛውን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች ተመሳሳይ እና የተለያዩ የትምህርት አይነት ቪዲዮዎች እዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። ጓደኞቻችሁ እንዲደርሷቸው ከፈለጋችሁ ሼር አድርጉ። እንቀጥል። ጥያቄ ቁጥር 20 ከሚከተሉት ምርጫ መካከል የግብረገብ ምልዕነት አለመኖር የሚያስከትለው ችግር ምንድን ነው? ሀ ግብር፣ ለ ሰብአዊ መብት፣ ሐመርሃ ግብር ስወራ፣ መ ሀና ለ መልስ ናቸው። ግብር ስወራ ካላችሁ ትክክል ነው። ምክንያቱም ምልዕነት የሌለው ሰው ለሀገር የሚገባውን ግብር በመሰወር የሀገርን ኢኮኖሚ ይጎዳል። 21ኛ ከሚከተሉት ውስጥ አንዱ የግብረገብ ምልዕነት የተላበሰ ሰው መገለጫ ነው። የትኛው? ሀ በራስ መተማመን፣ ለ ሐቀኛነት፣ ሐመርሃ ርህራሄ፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው የሚለው ትክክለኛው አማራጭ ሲሆን ምልዕነት ያለው ሰው በራሱ የሚተማመን እውነተኛና ለሌሎች ችግር የሚራራ ነው። 22ኛ ነገሮችን በራሳቸው ከውኖ ዓላማችንን የማሳካት ብቃት እንዳለን መቀበል ምን ይባላል? ሀ ኃላፊነትን መቀበል፣ ለ በራስ መተማመን፣ ሐመርሃ ከጥገኝነት መላቀቅ፣ መ ሁሉም መልስ ናቸው። በራስ መተማመን ካላችሁ ትክክል ነው። በራስ መተማመን ማለት አንድን ስራ ለመስራት የሚያስችል ውስጣዊ ጥንካሬ እንዳለን ማመን ነው። በጣም ጥሩ እንቀጥል። ጥያቄ ቁጥር 23 ከሚከተሉት ውስጥ ስለ ሕግ ጠቃሚ የሆነው የትኛው አማራጭ ነው? ሀ የዜጎችን ሰብአዊና ዲሞክራሲያዊ መብት ያስጠብቃል፣ ለ የባለስልጣናትን ስልጣንና ኃላፊነት ይገድባል፣ ሐመርሃ የዜጎችን ነፃነት ያስከብራል፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው የሚለው ትክክለኛው አማራጭ ሲሆን ሕግ መብትን ከማስከበር ባለፈ ባለስልጣናት ስልጣናቸውን ያለ አግባብ እንዳይጠቀሙ ገደብ ያደርጋል። ጥያቄ ቁጥር 24 ከሚከተሉት ምርጫዎች መካከል ለሕግ ተገዥነት አስፈላጊነት ውስጥ የሚካተተው የቱ ነው? ሀ ፍትሃዊ የሀብት ክፍፍል እንዲኖር፣ ለ ሉዓላዊነትን ለማስጠበቅ፣ ሐመርሃ የዜጎችን ፍላጎት ለማሟላት፣ መ ሁሉም መልስ ነው። ሁሉም መልስ ነው ካላችሁ ትክክለኛ ነው። ሕግ በማህበረሰቡ ውስጥ ፍትህ እንዲሰፍን እና ሀገር እንድትከበር ያደርጋል። 25ኛ ዜጎች ሰው በመሆናቸው ብቻ በተፈጥሮ የሚያገኙት የመብት አይነት ምን ይባላል? ሀ የማህበረሰብ መብት፣
ለ ሰብአዊ መብት፣ ሐመሮሃ ዲሞክራሲያዊ መብት፣ መ መልሶ አልተሰጠም። ሰብአዊ መብት ካላችሁ ትክክል ነው። ምክንያቱም ሰብአዊ መብቶች በማንም የማይጣሱ ወይም የማይሰጡ ወይም የማይነጠቁ ሰው በመሆን ብቻ የሚገኙ የተፈጥሮ መብቶች ናቸው። 26ኛ አንድ ሀገር በዲሞክራሲያዊ ስርዓት የምትመራ ከሆነ ለዜጎቿ የምትሰጠው የመብት አይነት ሀ ሰብአዊ መብት፣ ለ ዲሞክራሲያዊ መብት፣ ሐመሮሃ ፖለቲካዊ መብት፣ መ ሁሉም። መ ሁሉም የሚለው ትክክለኛው አማራጭ ነው። ምክንያቱም በዲሞክራሲያዊ ስርዓት ውስጥ ዜጎች ሰብአዊ፣ ዲሞክራሲያዊ እና ፖለቲካዊ መብቶች ይኖሯቸዋል። ጥያቄ ቁጥር 27 ስልጣን ባላቸው ግለሰቦች የሚፈጸም ህገወጥ ተግባር ምን ይባላል? ሀ ግብር ስወራ፣ ለ ሙስና፣ ሐመሮሃ ህገወጥ የህፃናት ዝውውር፣ መ ሁሉም። ሙስና ካላችሁ ትክክል ነው። ምክንያቱም ሙስና ማለት ለህዝብ የተሰጠን ስልጣን ለግል ጥቅም ማዋል ወይም ማላገጥ ማለት ነው። 28ኛ ከሚከተሉት አማራጮች መካከል የሙስና አይነት የሆነው የቱ ነው? ሀ የዝምድና ወገንተኝነት፣ ለ ጉቦ መስጠት፣ ሐመሮሃ ማጭበርበር፣ መ ሁሉም። ከላይ የተጠቀሱት ሁሉም መልስ ይሆናሉ። ጉቦ፣ ዝምድናን ተገን አድርጎ ስራ መስራትና ማጭበርበር ሁሉም የሙስና መገለጫዎች ናቸው። በጣም ጥሩ። ወደ ጥያቄ 29ኛ ስንሄድ ራስን መቆጣጠር ወይም መግዛት ሲባል ምን ማለት ነው? ሀ ስሜትንና ምኞትን መግታት፣ ለ በራስ ላይ ማዕቀብ መጣል፣ ሐመሮሃ ራስን መጣል፣ መ መልሶ አልተሰጠም። ስሜትንና ምኞትን መግታት ካላችሁ ትክክል ነው። ምክንያቱም ራስን መቆጣጠር ማለት ስሜታችን በምክንያት እንዲመራ ማድረግ ነው። ጥያቄ ቁጥር 30 የህብረተሰቡ እሴት መጠበቅ ሲባል የተሰመረበት ቃል ወይም እሴት ማለት ምን ማለት ነው? ሀ ዝርዝር፣ ለ ከፍታ፣ ሐመሮሃ ዋጋ፣ መ ሁሉም። ዋጋ ካላችሁ ትክክል ነው። እሴት ማለት በአንድ ማህበረሰብ ዘንድ ትልቅ ዋጋ የሚሰጠው መልካም ተግባር ወይም አስተሳሰብ ነው። 31ኛ በኢትዮጵያውያን መካከል ከሚገኙ የግብረ ገብ እሴቶች ውስጥ ምሳሌ የሆነው የቱ ነው? ሀ እንግዳ ተቀባይነት፣ ለ ስርዓት አልበኝነት፣ ሐመሮሃ ስጦታን በሁለት እጅ አለመቀበል፣ መ ሀና ሐመሮሃ መልስ ናቸው። ሰላሳ ሁለተኛ መልካም ጸባይ ወይም ባህሪ አለመላበስ የሚያስከትላቸው ውጤቶች መካከል የሚመደበው የትኛው ነው? ሀ ታማኝ አለመሆን፣ ለ የእርስ በርስ ግጭት፣ ሐመሮሃ የፈተና ኩረጃ ወይም ስርቆት፣ መ ሁሉም። ሁሉም ካላችሁ ትክክለኛው መልስ ነው። ስነ ምግባር የሌለው ሰው ለራሱም ሆነ ለማህበረሰቡ ሰላም አይኖረውም፣ ለተለያዩ ጥፋቶችም ይዳረጋል። 33ኛ ጸባይ ወይም ባህሪ በዳሽ የሚመጣ ውጤት ነው። ሀ ምርጫ፣ ለ በጦርነት፣ ሐመሮሃ ባለመስማማት፣ መ በግጭት። ምርጫ ካላችሁ ትክክል ነው። ባህሪ በውርስ ወይም በአስተዳደግ ብቻ ሳይሆን አንድ ሰው ራሱ በሚያደርገው ምርጫ ይገነባል። ጥያቄ ቁጥር 34 ጊዜ የባህሪ መለወጥ ምክንያት እንደሆነ የሚገልጸው አማራጭ የትኛው ነው? ሀ ልጆች የባህሪ ለውጥ የሚያመጡት በሂደት ነው። ለ ጊዜ ለስራ አመቺ በመሆኑ፣
ሐመርሃ ጊዜን በማባከን መ ሁሉም። መልሱ ልጆች የባህሪ ለውጥ የሚያመጡት በሂደት ነው የሚለው ነው። አንድ ሰው እያደገ ሲመጣ በሚያገኛቸው አዳዲስ እውቀቶች እና ተሞክሮዎች ባህሪው በሂደት ይለወጣል። ጥያቄ ቁጥር 35 ራስን በሌሎች ቦታ አድርጎ ማየት ማለት ምን ማለት ነው? ሀ የሌሎችን ሰዎች ስሜት መረዳት፣ ለ በሌላ ሰው ላይ የሆነውን እኔ ላይ ቢሆንስ ብሎ ማሰብ፣ ሐመርሃ ችግርንና ጉዳትን መጋራት መቻል፣ መ ሁሉም። ሁሉም ካላችሁ ትክክል ነው። ምክንያቱም ይህ ርህራሄ የሚገልጽ ሲሆን የሌሎችን ስቃይ ወይም ችግር እንደ ራስ አድርጎ ማሰብን ያካትታል ማለት ነው። ጥያቄ ቁጥር 36 የህግ ተገዥነት አስፈላጊና ጠቃሚ የሆነው ለምንድን ነው? ሀ ሙሉ ነፃነት ለማግኘት፣ ለ ሰላምን መጠበቅ፣ ሐመርሃ ፍትሃዊነትን ማምጣት፣ መ ሁሉም። ሁሉም የሚለው ትክክለኛው አማራጭ ነው። ምክንያቱም ህግ በመኖሩ ሰዎች ያለ ስጋት እንዲኖሩ እና የሁሉም መብት እንዲጠበቅ ያደርጋል ማለት ነው። 37ኛ ከሚከተሉት አማራጮች የሰላም አይነቶች የሚባሉት የትኞቹ ናቸው? ሀ አሉታዊና አዎንታዊ፣ ለ ይሁንታዊና እምቢታ፣ ሐመርሃ የሰላም እጦት፣ መ ሁሉም። መልሱ አሉታዊና አዎንታዊ የሚሉ ናቸው። ሰላም ጦርነት አለመኖር ወይም አሉታዊ ሰላም ወይም ፍትህና እኩልነት መስፈን አዎንታዊ ሰላም ተብሎ በሁለት ይከፈላል። 38ኛ ከሚከተሉት አማራጮች መካከል የሙስና ትርጉም የያዘው የትኛው ነው? ሀ ስልጣን ባላቸው ግለሰቦች የሚፈጸም ያለመታመን የወንጀል ባህሪ ነው። ለ ሙሰኞች ጉቦን የሚቀበሉበት ህዝብን ለማገልገል ነው። ሐመርሃ የሙስና መገለጫ ባህሪ የለውም። መ ሁሉም። መልሱ ስልጣን ባላቸው ግለሰቦች የሚፈጸም ያለመታመን የወንጀል ባህሪ ነው የሚለው ነው። ሙስና ታማኝነትን በማጉደል ስልጣንን ለግል ጥቅም የሚያውል ወንጀል ነው። ጥያቄ ቁጥር 39 ህገወጥ የህፃናት ዝውውር የሚካሄደው ለየትኛው ጉዳይ ነው? ሀ ለጉልበት ብዝበዛ፣ ለ ለአስገዳጅ ስራ፣ ሐመርሃ ለወሲባዊ ጉዳይ፣ መ ሁሉም። መልሱ ሁሉም የሚለው ነው። ህፃናት በተለያዩ ምክንያቶች በህገወጥ መንገድ እየተዘዋወሩ ለጉልበት ስራን ወይም ሌላ ብዝበዛ ይዳረጋሉ። ወደ መጨረሻው ጥያቄ ደረስን። የመጨረሻውን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። የስድስተኛ ክፍል ሞዴል ፈተናዎችና የሚኒስትሪ ፈተናዎች በዚህ ቻናል ላይ ይገኛሉ። እነሱ እንዲደርሷችሁ ከፈለጋችሁ ደግሞ ሰብስክራይብ አድርጉ። እስካሁን ስናቀርብ በነበረበት ሂደት ላይ ምናልባት የመፍጠን ወይም የመቸኮል ነገር ተሰምቷችሁ ከሆነ ቪዲዮውን እያቆማችሁ በአግባቡ ተከታተሉት። መልካም የፈተናና የጥናት ጊዜ ይሆንላችሁ። ጥያቄ ቁጥር 40 የፍትህ እጦት ስንል ምን ማለታችን ነው? ሀ ከወንጀሉ ጋር ተመጣጣኝ ቅጣት አለመጣል፣ ለ በተለያዩ ምክንያቶች እና መደለል ተበዳይን አለማርካት፣ ሐመርሃ ወንጀለኛውን ለመጥቀም መወሰን፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው የሚለው ትክክለኛ አማራጭ ነው። ፍትህ ሲጓደል ወንጀለኛው ሳይቀጣ ይቀራል ወይም ተበዳዩ ተገቢውን ካሳ አያገኝም። ስለዚህ የፍትህ እጦት ስንል ከወንጀሉ ጋር ተመጣጣኝ ቅጣት አለመጣል፣ በተለያዩ ምክንያቶችና መደለል ተበዳይን አለማርካት፣ ወንጀለኛውን ለጥቅም መወሰን፣ እነዚህ ሁሉም የፍትህ እጦት መነሻዎችና መድረሻዎቹ ናቸው ማለት ነው። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።